በአሜሪካ የፖለቲካ ታሪክ ውስጥ አዲስና እጅግ አስፈሪ ምዕራፍ ተከፍቷል። በአንድ ወቅት የዓለማችን ግዙፍ የምርመራ ተቋም የሆነው የፌዴራል ምርመራ ቢሮ ማለትም ኤፍቢአይ የበላይ ጠባቂ የነበሩት ጄምስ ኮሚ ዛሬ በገዛ ሀገራቸው ፍርድ ቤት እንደ ማንኛውም የወንጀል ተጠርጣሪ ቆመው ይታያሉ። ይህ ክስተት ተራ የሕግ ክርክር ሳይሆን በአሜሪካ መንግስት ከፍተኛ እርከን ላይ ለዓመታት ሲብላላ የቆየው የቂም በቀል የጥርጣሬና የስልጣን ፍጥጫ እሳተ ገሞራ ፈንድቶ መውጣቱን የሚያሳይ ደማቅ ምልክት ነው። የጄምስ ኮሚ በእስክንድሪያ ቨርጂኒያ ፌዴራል ፍርድ ቤት መቅረብ የአሜሪካ የፖለቲካ ምህዳር ምን ያህል ወደ አደገኛ አዘቅት ውስጥ እየገባ መሆኑንና የቀድሞ የደህንነት ባለስልጣናት ለፕሬዝዳንት ትራምፕ ደህንነት ዋነኛ ስጋት ተደርገው መቆጠራቸውን የሚያረጋግጥ ታሪካዊ ክስተት ነው። ይህ ሁሉ መከራ የተጀመረው በአንድ ወቅት የሕግ የበላይነት ጠባቂ ተብለው የሚጠሩት ኮሚ በማኅበራዊ ትስስር ገጻቸው ላይ በለጠፉት ምስጢራዊ የሚመስል ምስል ነው። በሰሜን ካሮላይና የባህር ዳርቻ ላይ የተደረደሩ የባህር ዛጎሎች 8647 የሚል ቁጥር ሰርተው የሚያሳይ ፎቶግራፍ ለብዙዎች ተራ የባህር ዳርቻ ትውስታ ሊመስል ቢችልም ለፕሬዝዳንት ትራምፕና ለደጋፊዎቻቸው ግን ትርጉሙ የሞት አዋጅ ነው። በታችኛው የማህበረሰብ ክፍልና በወንጀለኞች ቋንቋ 86 ማለት አንድን ነገር ማስወገድ ወይንም ማጥፋት ወይንም መግደል ማለት ነው። 47 ደግሞ 47ኛው የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕን በቀጥታ የሚመለከት ነው። ይህ በረቀቀ መንገድ የተላለፈ መልእክት ነው በሚል የፍትህ ሚኒስትሩ ኮሚን በፕሬዝዳንቱ ሕይወት ላይ ዛቻን ሰንዝረዋል በሚል በከባድ ወንጀል ከሷቸዋል። ይህ ክስ በአሜሪካ የፍትህ ታሪክ ውስጥ እጅግ አነጋጋሪ ከሆኑት መካከል አንዱ ሲሆን ተራ የሚመስሉ ቁጥሮች እንዴት ለከፍተኛ የሀገር ክህደትና የዛቻ ክስ መሰረት ሊሆኑ እንደሚችሉ ያሳየ ነው። ፕሬዝዳንት ትራምፕ ለዓመታት ሲገልጹት የቆዩት ጥልቅ መንግስት ሴራ አሁን መልክ እየያዘ የመጣ ይመስላል። ትራምፕ በውስጣዊ ፍርሃትና በከፍተኛ ጥንቃቄ ተከበው እንደሚገኙ የሚጠቁሙ መረጃዎች እየወጡ ነው። ፕሬዝዳንቱ ጄምስ ኮሚን እንደ ተራ ዜጋ ሳይሆን የደህንነት መዋቅሩን ምስጢር የሚያውቅ የተደራጀ ኃይል ያለውና እሳቸውን ከስልጣን ለማውረድም ሆነ በአካል ጉዳት ለማድረስ የሚችል አደገኛ ጠላት አድርገው ነው የሚመለከቱት። በትራምፕ እይታ በአንድ ወቅት የሀገሪቱን ከፍተኛ የደህንነት ምስጢር ሲቆጣጠሩ የነበሩ ሰዎች አሁን ፊታቸውን ወደ እሳቸው ማዞራቸው ትልቅ ብሔራዊ ስጋት ነው። ይህ ፍርሃት ደግሞ በፍትህ ሚኒስትሩ በኩል ከፍተኛ ግፊት እንዲደረግና ለሁለተኛ ጊዜ እንዲከሰሱ ተደርጓል። ትራምፕ በሰጡት ጋዜጣዊ መግለጫ ኮሚን የተጨማለቀ ሰው ሲሉ መጥራታቸውና 86 የሚለው ቁጥር የማፊያ ቋንቋ መሆኑን መግለጻቸው በሁለቱ ሰዎች መካከል ያለው ጸብ ከፖለቲካ አልፎ ወደ ግል የሞት ሽረት ትግል መሸጋገሩን ያሳያል። የክስ ሂደቱ ራሱ እጅግ አነጋጋሪና የፖለቲካ ቁርሾ ያለበት ነው። ተጠባባቂው የፍትህ ሚኒስትር ቶድ ብላንች እና የኤፍቢአይ ዳይሬክተር ካሽ ፓቴል ኮሚን ለፍርድ ለማቅረብ ያሳዩት ፍጥነትና ቁርጠኝነት በፕሬዝዳንቱና በቀድሞ የኤፍቢአይ ዳይሬክተር መካከል ያለውን የግል ጸብ ወደ መንግስታዊ ተቋማት ጦርነት ቀይሩታል። ኮሚ ፍርድ ቤት በቀረቡበት ወቅት ምንም እንኳን ያለምንም ቅድመ ሁኔታ እንዲለቀቁ ቢደረግም የተመሰረተባቸው ክስ ግን እያንዳንዷ እስከ 10 ዓመት እስራት ሊያስከትሉ የሚችሉ 2 ከባድ ወንጀሎች ናቸው። ይህም የሚያሳየው መንግስት ኮሚን የማዳከም ብቻ ሳይሆን ሙሉ በሙሉ ከፖለቲካው ገበታ የማጥፋት ፍላጎት እንዳለው ነው። ዳኛ ዊሊያም ምንም አይነት የዋስትና ቅድመ ሁኔታ አለማስቀመጣቸው ምናልባትም የፍትህ ስርዓቱ በከፊልም ቢሆን ለዚህ የፖለቲካ ጨዋታ እውቅናን ለመስጠት መቸገሩን ሊያመለክት ይችላል። የኮሚ ጠበቆች ክሱ የፖለቲካ በቀል መሆኑንና የፍትህ ስርዓቱ በትራምፕ ተቃዋሚዎች ላይ እንደ መሳሪያ እየተጠቀመበት መሆኑን ይከራከራሉ። ከዚህ ቀደም ኮሚ ለኮንግረሱ ውሸት ተናግረዋል በሚል የቀረበባቸው ክስ በቴክኒካዊ ምክንያት ውድቅ መደረጉ ይታወሳል። ያ ክስ ውድቅ የተደረገው ክሱን የመሩት አቃቤ ሕግ ሹመታቸው ሕጋዊ ባለመሆኑ ነበር። ሆኖም የአሁኑ የዛጎል ፎቶግራፍ ክስ የትራምፕ አስተዳደር ኮሚን ለማሰር ያለውን ያልተገደበ ፍላጎት ያሳያል። ትራምፕ ራሳቸው ኮሚን ወንጀለኛና የማፊያ ቋንቋ ተጠቃሚ በማለት መጥራታቸው የፍርድ ቤቱን ገለልተኛነት ጥያቄ ውስጥ የሚከት ነው። ፕሬዝዳንቱ 86 የሚለው ቁጥር በማፊያዎች ዘንድ ግደሉት የሚል ትዕዛዝ መሆኑን በመጥቀስ ኮሚ በይፋ የሞት ዛቻ እንዳደረገባቸው በተደጋጋሚ ሲናገሩ ተደምጧል። ይህ የቃላት ጦርነት በፍርድ ቤት ሂደት ላይ ጥላውን ማጥላቱ አይቀሬ ነው። ይህ ሁኔታ በአሜሪካ የደህንነት ባለስልጣናት ዘንድ ትልቅ ድንጋጤንም ፈጥሯል። በአንድ ወቅት ለሀገር ፍቅርና ለሕግ የበላይነት የቆሙ ባለስልጣናት ዛሬ በገዛ መንግስታቸው እንደ አሸባሪና እንደ ስጋት መታየታቸው ወደፊት ለሚመጡ የደህንነት ሰራተኞች መጥፎ አርአያ እየሆነ ነው። ጄምስ ኮሚ ብቻ ሳይሆን ሌሎች በትራምፕ ላይ ተቃውሟቸውን የገለጹ የቀድሞ ባለስልጣናትም ተመሳሳይ እጣ ፈንታ ሊገጥማቸው ይችላል የሚል ስጋት ነግሷል። ይህ ደግሞ በደህንነት ተቋማት ውስጥ ከፍተኛ መከፋፈልንና እርስ በርስ የመጠራጠር መንፈስን እየፈጠረ ይገኛል።
የፍትህ ሚኒስትሩ የኮሚን ክስ ከሌሎች ግልጽ የሞት ዛቻ ከሰነዘሩ ወንጀለኞች ጋር ማነጻጸሩ የነጻነትና የደህንነት ድንበር እየጠፋ መምጣቱን ያሳያል። ለምሳሌ ዲየጎ ቪላቪሴንሲዮ ከተባለ ግለሰብ ጋር ኮሚን ማነጻጸር የዛጎል ምስልን ቤተሰብን እገላለሁ ከሚል ቀጥተኛ ዛቻ ጋር እኩል ማየት ለብዙዎች አስገራሚ ሆኗል። የቀድሞ የደህንነት ባለስልጣናት አሁን ለትራምፕ ደህንነት ዋነኛው ስጋት ሆነው የቀረቡት ለምንድን ነው የሚለው ጥያቄ የብዙዎች መነጋገሪያ ነው። እነዚህ ባለስልጣናት የመንግስትን ምስጢራዊ አሰራር ጠንቅቀው የሚያውቁ የራሳቸው ታማኝ ደጋፊ በደህንነት መዋቅሩ ውስጥ ያላቸውና የህዝብን አስተያየት የመቅረጽ አቅም ያላቸው ናቸው። ትራምፕ እነዚህን ሰዎች እንደ ጥልቁ መንግስት ተዋናዮች ስለሚቆጥሯቸው የእነሱ ማንኛውም እንቅስቃሴ ለእሳቸው ህልውና አደጋ እንደሆነም ያምናሉ። ኮሚ ደግሞ የዚህ እንቅስቃሴ ምልክት ተደርገው ይወሰዳሉ። የኮሚ የ2025 የኢንስታግራም ፖስት ምንም እንኳን የባህር ዳርቻ ትውስታ ነው ቢባልም በትራምፕ አስተዳደር እይታ ግን በምስጢራዊ ኮድ የተላለፈ የጥቃት ትዕዛዝ ተደርጎ ተወስዷል። የቀጣይ ስጋቶችም እጅግ አስፈሪ ናቸው። አሜሪካ አሁን ያለችበት የፖለቲካ ዋልታ ረገጥነት ማንኛውንም አይነት ንግግርም ሆነ ምልክት ወደ ጥቃት ሊቀይር የሚችልበት ደረጃ ላይ ደርሷል። የፍትህ ሚኒስትሩ ኮሚን ከሌሎች ግልጽ የሞት ዛቻ ከሰነዘሩ ወንጀለኞች ጋር ማነጻጸሩ የነጻነትና የደህንነት ድንበር እየጠፋ መምጣቱን ያሳያል። ኮሚ ጥቃትን አልደግፍም ብለው ምስሉን ቢያጠፉትም መንግስት ግን ይህንን እንደ ተንኮለኛ ስሌት ነው የቆጠረው። ይህ ደግሞ ወደፊት ማንኛውም የፕሬዝዳንቱ ተቃዋሚ የሚሰነዝረው ትችት እንደ ሀገር ክህደት ወይንም የደህንነት ስጋት ተቆጥሮ ክስ ሊመሰረትበት እንደሚችል ፍንጭ የሚሰጥ ነው። የህግ ባለሙያዎች እንደሚሉት ከሆነ ይህ ክስ በሀገሪቱ የመጀመሪያው ማሻሻያ ወይንም ፈርስት አሜንድመንት ላይ ትልቅ አደጋን ይጋርጣል። አንድ ሰው ባልተረጋገጠ የቃላት ትርጉም ምክንያት የ10 ዓመት እስራት ሊጠብቀው የሚችል ከሆነ የመናገር ነጻነት ትርጉም አልባ ይሆናል። በተጨማሪም የካሽ ፓቴል ኤፍቢአይን መምራትና የቶድ ብላንች የፍትህ ሚኒስቴርን መቆጣጠር ትራምፕ የሚፈልጉትን ማንኛውንም ሰው በህግ ስም እንዲያጠቁ እድል ሰጥቷቸዋል የሚሉ ትችቶች በስፋት እየቀረቡ ነው። ኮሚ በዚህ ሂደት ውስጥ የመጀመሪያው ሰለባ እንጂ የመጨረሻው ላይሆኑ ይችላሉ። በሀገሪቱ ውስጥ የተፈጠረው የፖለቲካ ትኩሳት ካልበረደና ተቋማት ከግለሰብ ተጽዕኖ ነፃ ካልሆኑ አሜሪካን ከውስጥ የሚበላ የፖለቲካ ቀውስ ውስጥ መግባቷ የማይቀር ይመስላል። ፕሬዚዳንት ትራምፕ የራሳቸውን ደህንነት ለመጠበቅ በሚል የሚወስዷቸው እርምጃዎች በተቃራኒው የሀገሪቱን የፍትህ ስርዓት ክብርና የዜጎችን የመናገር ነፃነት አደጋ ላይ እየጣሉት ነው። የሪፐብሊካን ሴናተር ቶም ቲሊስ እንኳን ሳይቀሩ ክሱ ከዛጎል ምስል ያለፈ ጠንካራ ማስረጃ ከሌለው ለወደፊቱ አደገኛ አርአያ እንደሚሆን ስጋታቸውን ገልጸዋል። የቀድሞ የደህንነት ባለስልጣናት በትራምፕ ላይ ያላቸው ተጽዕኖ በሁለት መንገድ ሊታይ ይችላል። አንደኛው በሕግና በመረጃ ማዕቀፍ ውስጥ ሆነው ስህተቶቻቸውን ማጋለጥ ሲሆን፣ ሁለተኛው ደግሞ ትራምፕ እንደሚሉት ከሆነ በድብቅ መዋቅሮች አማካኝነት በፕሬዝዳንቱ ላይ ሴራን ማሴር ነው። ኮሚ በድብቅ እያሴሩ ነው የሚለው የክስ ጭብጥ በሀገሪቱ ውስጥ ትልቅ የደህንነት ክፍተት መኖሩን ያሳያል። በትራምፕ እይታ የሀገሪቱ የደህንነት ተቋማት በጠላቶቻቸው ተወረዋል። ለዚህም ነው አዳዲስና ታማኝ ሰዎችን በከፍተኛ ቦታዎች ላይ በመሾም ጽዳት ለማድረግ እየሞከሩ ያሉት። ሆኖም ይህ ጽዳት ራሱ ሌላ ተቋማዊ ቀውስን እየፈጠረ ይገኛል። የኮሚ ክስ ወደ ሰሜን ካሮላይና የፌዴራል ፍርድ ቤት ሲሸጋገር የአሜሪካ ሕዝብ ዓይን በዛ ላይ ያርፋል። ይህ ክስ ኮሚን ወደ እስር ቤት ይወስዳቸዋል ወይንስ በትራምፕ አስተዳደር ላይ የኋላ እሳት ሆኖ ይነዳል የሚለው ገና አልታወቅም። ነገር ግን አንድ ነገር ግልጽ ነው። የኮሚ በእጅ ብረት ተይዞ ፍርድ ቤት መቅረብ ምንም እንኳን በእስክንድሪያ ባይከሰትም ለአሜሪካውያን ትልቅ ስነ ልቦናዊ ድንጋጤን ፈጥሯል። የሀገሪቱ ከፍተኛ ባለስልጣናት ሳይቀሩ የደህንነት ዋስትና እንደሌለው የሚያሳይ ነው። ይህ ደግሞ በሀገር ውስጥ ያሉ የደህንነት ተቋማት እርስ በርስ እንዲጠራጠሩና ስራቸውን በአግባቡ እንዳይሰሩ ሊያደርግ ይችላል። ስጋቶቹ በኮሚ ብቻ የሚቆሙ አይደሉም። ሌሎች እንደ ጆርጅ ብሬናን፣ ጀምስ ክላፐር እና አንድሪው ማኬቢ ያሉ የቀድሞ ባለስልጣናትም በትራምፕ የጥቁር መዝገብ ውስጥ ይገኛሉ። እነዚህ ሰዎችም በተመሳሳይ ሁኔታ በምስጢራዊ ኮድ መልእክት አስተላልፋችኋል ወይንም የሀገር ደህንነት ምስጢርን አውጥታችኋል በሚል ሊከሰሱ እንደሚችሉ ይገመታል። ይህ የአሜሪካን የፖለቲካ ባህል ሙሉ በሙሉ የሚቀይር ነው። ቀደም ሲል የነበሩ አስተዳደሮች የቀድሞ ተቃዋሚዎቻቸውን ለፍርድ የማቅረብ ልምድ አልነበራቸውም። አሁን ግን የሕግ የበላይነት የሚለው ጽንሰ ሐሳብ እንደ ፖለቲካ መሳሪያ እየተቆጠረ ይገኛል። በትራምፕና በኮሚ መካከል ያለው ጦርነት የአሜሪካን ዲሞክራሲ እያፈራረሰው ነው። ፕሬዝዳንቱ በፎቶግራፎች ቁጥር የሚሸበሩበት የቀድሞ የደህንነት ባለስልጣናት ደግሞ በዛጎሎች ምክንያት ለዓመታት እስራት የሚጋለጡበት ሁኔታ ሀገሪቱ ወዴት እየሄደች እንደሆነ ትልቅ ጥያቄን ያስነሳል። ይህ የፍርሃት ድባብ በመላው ሀገሪቱ ተሰራጭቷል። የኮሚ ጠበቃ ፓትሪክ ፊትዝጄራልድ እንዳሉት ይህ ክስ የበቀል እርምጃ ካልሆነ በቀር ሌላ ትርጉም ሊሰጠው አይችልም። የፍትህ ሚኒስትሩ ግን ማንም ከሕግ በላይ አይደለም በሚል መሪ ቃል ሂደቱን ለመቀጠል ቆርጧል። የጄምስ ኮሚ ጉዳይ ተራ የፎቶግራፍ ወይንም የዛጎሎች ጉዳይ አይደለም።
ይህ በአሜሪካ ሕገ መንግስታዊ ስርዓት ውስጥ ስልጣን፣ በቀልና የሕግ የበላይነት ፍጥጫ የፈጠሩት ታሪካዊ ጠባሳ ነው። ኮሚ በፍርድ ቤት ፊት ቀርበው ንጹሕ ነኝ ቢሉም የትራምፕ አስተዳደር ግን የጥፋተኝነት ማህተም ለመምታት ተዘጋጅቷል። ይህ ሂደት በሰሜን ካሮላይና በሚቀጥለው የፍርድ ቤት ውሎ ምን አይነት ውጤት ይዞ እንደሚመጣ መገመት ቢከብድም በአሜሪካ ፖለቲካ ላይ ግን የማይጠፋ ጥቁር ነጥብን ጥሎ ማለፉ ግልጽ ነው። የቀድሞ የደህንነት ባለስልጣናት የሀገር ጠላት ተደርገው የሚሳሉበት ፕሬዝዳንቶች ደግሞ በፎቶግራፎች ቁጥር የሚሸበሩበት ዘመን ላይ መድረሳችን የአሜሪካ ዲሞክራሲ ምን ያህል ደካማ ጎን እንዳለው ለዓለም ያሳየ ክስተቱን ይመዘገባል። በቀጣይ ወራት የሚጠበቀው የፍርድ ሂደት ምናልባትም የአሜሪካን የወደፊት የፍትህ ጉዞ የሚወስን ትልቅ ፈተና ይሆናል። የአሜሪካ ተቋማት ከዚህ ቀውስ በኋላ እንዴት እንደሚቀጥሉና የህዝቡ በፍትህ ስርዓቱ ላይ ያለው እምነት ምን እንደሚሆን የሚታይ ይሆናል። ነገር ግን አሁን ባለው ሁኔታ የሀገሪቱ የደህንነትና የፍትህ መዋቅር በፖለቲካዊ በቀል ማዕበል ውስጥ እየተናወጠ ይገኛል። ይህ የፍጥጫ ታሪክ ገና ብዙ ምዕራፎች አሉት። ጄምስ ኮሚ በቨርጂኒያ ፍርድ ቤት የነበራቸው ቆይታ አጭር ቢሆንም በሰሜን ካሮላይና የሚጠብቃቸው ፍልሚያ ግን ረጅምና አድካሚ እንደሚሆን ይጠበቃል። የትራምፕ አስተዳደርም ኮሚን በማሰር ጥልቅ መንግስቱን እንዳዳከሙ ለደጋፊዎቻቸው ለማሳየት ይጥራሉ። ኮሚ ደግሞ በበኩላቸው ይህንን አጋጣሚ ተጠቅመው የትራምፕን አምባገነናዊ ዝንባሌ ለዓለም ለማሳየት ይሞክራሉ። በዚህ መሃል ግን የአሜሪካ ዲሞክራሲያዊ ተቋማትና የሕግ የበላይነት ዋጋ እየከፈሉ ነው። ዛጎሎች የሰሩት ቁጥር 86-47 ምናልባትም ለኮሚ ተራ ቁጥሮች ሊሆኑ ይችላሉ። ለትራምፕ ግን የሞት ዛቻ ናቸው። ለአሜሪካ ግን የፖለቲካ ውድቀት ምልክቶች ናቸው። ይህ ክስተት ለዓመታት ሲነገርለት የነበረውን የአሜሪካን ልዩነትና ጥንካሬ ጥያቄ ውስጥ የከተተ፣ ወደፊትም ለትውልድ የሚተላለፍ ጥቁር ጠባሳ ሆኖ ይቀጥላል።